ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የሩሲያ ፕሬዝዳንት ቭላድሚር ፑቲን የመካከለኛው ምስራቅ ግጭት ልክ እንደ ኮቪድ ወረርሽኝ አስከፊ ሊሆን ይችላል አሉ። ፕሬዝዳንቱ የኮቪድ ወረርሽኝ በተከሰተበት ወቅት በሁሉም ሀገራት ኢኮኖሚ ላይ ከፍተኛ ተጽዕኖ ማሳደሩን አስታውሰው የቀጠለውን የመካከለኛ ምስራቅ አለመረጋጋትን በሀገራት እድገት ላይ አሉታዊ ጫና እንደሚፈጥርም ገልጸዋል። ግጭቱ በዓለም ሎጂስቲክ፣ የምርትና አቅርቦት ሰንሰለቶች ላይ ከፍተኛ ጉዳት እያደረሰ ሲሆን በዚህም በነዳጅ ማዕድንና የአፈር ማዳበሪያ አምራች ኩባንያዎች ላይ ከፍተኛ ጫና አሳድሯል ነው ያሉት። የጦርነቱ መጨረሻ አስቀድሞ ለመተንበይ እጅግ ፈታኝ ነው ያሉት ፕሬዝዳንቱ የግጭቱ ተጽዕኖ የዓለምን እድገት በከፍተኛ ደረጃ ሊዘገይ እንደሚችልም አስጠንቅቀዋል። ጦርነቱ ከንጹሐን ህልፈት በተጨማሪ የዓለምን የንግድ እንቅስቃሴ እንደሚጎዳም ተናግረዋል። በዚህም ጦርነቱ በዓለም ላይ የሚወጣውን መዘዝ ለማስቀረት የኮቪድ ወረርሽኝን ያስከተለውን ቀውስ ማስታወስ እንደሚገባ አጽንኦት መስጠታቸውን ሩሲያ ቱዴይ ዘግቧል። አሜሪካ በኢራን የምታካሄደው ጦርነት እያጠናቀቀች መሆኑን አፈጉባኤው ተናገሩ። የአሜሪካ ህዝብ ተወካዮች ምክር ቤት አፈጉባኤ ማይክ ጆንሰን ሀገራቸው ከኢራን ጋር የምታካሄደውን ጦርነት እያጠናቀቀች ነው አሉ። ጆንሰን በዋሽንግተን ዲሲ ለአሜሪካ መገናኛ ብዙኃን ኦፕሬሽን ኤፒክ ፊዮሪን እያጠቃለለን ያለን ይመስለኛል። እኔ የማስበው ይህንን ነው። እኔ እንደማስበው በአጭር ጊዜ ይከናወናል እና ይህ በታቀደለት ጊዜ የሚከናወን ይሆናል ብለዋል። አፈጉባኤው ይህንን ያሉት ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ስምምነት ላይ መድረስ ትፈልጋለች ካሏት ኢራን ባለስልጣናት መካከል ከሚመለከተው ሰው ጋር እየተነጋገረ መሆኑን ከተናገሩ በኋላ ነው። ኢራን አሜሪካ ያቀረበችውን የሰላም እቅድ ከልክ ያለፈ ናቸው በማለት ውድቅ አድርጋለች። የኢራን የባህር ላይ ሚሳኤል ማምረቻ በእስራኤል ወደመ። የእስራኤል አየር ኃይል ከወታደራዊ ደህንነት ባገኘው መረጃ መሰረት በቴህራን የሚገኙ ሁለት ወሳኝ የባህር ላይ ክሩዝ ሚሳኤል ማምረቻ ጣቢያዎችን ደብድበዋል። በኢራን የመከላከያ ሚኒስቴር ስር የሚንቀሳቀሱት እነዚህ ተቋማት የኢራን አገዛዝ ባህርና በየብስ ላይ ያሉ ኢላማዎችን በከፍተኛ ፍጥነት የማውደም አቅም ያላቸው ረጅም ርቀት ተኳሽ ሚሳኤሎችን ለማልማትና ለማምረት የሚጠቀምባቸው ነበሩ። ይህን ጥቃት በኢራን የክሩዝ ሚሳኤል ክምችትና ዝግጅት ላይ ከፍተኛ ጉዳት እያደረሰ ሲሆን የአገዛዙም ወታደራዊ ማምረት አቅም ለማዳከም እየተወሰደ ያለ ሌላ ትልቅ እርምጃ መሆኑን ተገልጿል። የኩዌት የውጭ ጉዳይ ሚኒስትር በዓለም አቀፍ የአውሮፕላን ማረፊያ በሚገኙ የነዳጅ ማከማቻ ታንኮች ላይ ኢራን የፈጸመችው ወታደራዊ ጥቃት በጽኑ አውግዘዋል። ሚኒስትሩ በማህበራዊ ትስስር ገጹ ባወጣው ይፋዊ መግለጫ የአውሮፕላን ማረፊያው የሲቪል መገልገያ ተቋማት በመሆኑ በእንደዚህ አይነት መሰረተ ልማት ላይ የሚሰነዘር ማንኛውንም ጥቃት ዓለም አቀፉ የሰብአዊ መብት ሕግን በእጅጉ የሚጥስ አደገኛ ድርጊት መሆኑን አሳስቧል። የኩዌት ተጠባባቂ የውጭ ጉዳይ ምክትል ሚኒስትር አሲስ ረሂም አልዴሃኒ በበኩላቸው መንግስታቸው ይህንን የጥቃት እርምጃ በጥብቅ እንደሚያወግዝ ገልጸዋል። ድርጊቱ የሀገሪቱ ሉዓላዊነትን የደፈረ እንዲሁም የዓለም አቀፍ ሕግን እና የተባበሩት መንግስታት ድርጅትን ቻርተር በግልጽ የጣሰ መሆኑን አስገንዝበዋል። በተጨማሪም ይህ ጥቃት በቀጠናው ብሎም በዓለም አቀፍ ደረጃ ያለው ሰላምና ደህንነት አደጋ ላይ የሚጥልና ውጥረቱ ወደ ባሰ አደገኛ ደረጃ የሚያሸጋግር መሆኑን መግለጫውን ማክሎ አብራርቷል። የእስራኤል ፖሊስ ለአካባቢ መገናኛ ብዙኃን ባረጋገጠው መሰረት ከሊባኖስ የተተኮሰው የክላስተር ሚሳይል በሰሜን እስራኤል በምትገኘው ኪርያት ሸሞ የመኖሪያ ሰፈር ላይ ከባድ ጥቃት አድርሷል። ይህን ጥቃት ተከትሎ የጸጥታ ኃይሎች በሰፈሩ ውስጥ ያልፈነዱ አደገኛ ፈንጂዎች መኖር አለመኖራቸውን ለማረጋገጥ ጥብቅ ፍተሻ በማድረግ ላይ ይገኛሉ። ከዚህ ክስተት ቀደም ብለው የሊባኖሱ ሂዝቦላ ኪርያት ሸሞናን ጨምሮ በተለያዩ የእስራኤል ይዞታዎች ላይ ጥቃት መፈጸሙ ማስታወቁ ይታወሳል። በሌላ የቀጠናው የዲፕሎማሲያዊ መድረክ ደግሞ የግብፁ የውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ በአሜሪካና በእስራኤል እንዲሁም በኢራን መካከል የተከፈተውን ጦርነት ውጥረት ለማርገብ የሚረዱ ማንኛውንም የሰላም ስብሰባዎች ለማስተናገድ ሙሉ ዝግጁነት እንዳላት ይፋ አድርገዋል። ሚኒስትሩ በሰጡት ጋዜጣዊ መግለጫ ግብጽ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለማድረግ ያቀረቡትን የድርድር ተነሳሽነት በጽኑ እንደምትደግፍ አረጋግጠዋል። ከሰላም እቅዱ ጋር በተያያዘ ኢራን እያሳየች ያለችውን አቋም ምላሽ የሰጡት አብድላቲ የሰላም ጥረታችንን አጠናክረን መቀጠል አለብን፣ ዋናውና ብቸኛው መፍትሄ ዲፕሎማሲና ድርድር ነው በማለት የውይይቱን አማራጩን ተጠናክሮ እንዲቀጥልም አሳስበዋል። ኢራን የሆርሙዝ ወሽመጥን እስከ አርብ ድረስ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚደበድቡ ዝተው የነበረው ፕሬዚዳንት ዶናልድ ትራምፕ የሰጡትን ቀነ ገደብ በ10 ቀናት አራዝሞ ፕሬዚዳንቱ ኢራን ቀነ ገደቡ በ7 ቀናት እንዲራዘምላት ብትጠይቅም 10 ቀን እንደሰጡም ተናግረዋል። በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ውጥረት በዓለም አቀፍ የንግድ እንቅስቃሴ ላይ ከፍተኛ ቀውስ እየፈጠረ ይገኛል። የካቲት 21 ቀን 2018 ዓ.ም ጀምሮ በአሜሪካ በእስራኤልና በኢራን መካከል የተከፈተውን መጠነ ሰፊ ጥቃት ተከትሎ የባህር ላይ ትራንስፖርት ሙሉ በሙሉ በሚባል ደረጃ ቆሟል።
ወደ 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል። ኢራን ከጥቃት አድራሾቹ ሀገራት ጋር ንክኪ ያላቸው መርከቦች በወሳኙ የሆርሙዝ ሰርጥ እንዳያልፉ መከልከሏን ለቀውሱ ዋነኛ መንስኤ ሆኗል። እንቅስቃሴያቸው ከተገታው መርከቦች መካከል ግዙፍ የነዳጅ ጫኝ፣ የኬሚካልና የተለያዩ ንግድ እንቅስቃሴዎችን የያዙ መርከቦች ይገኙበታል። ይህ እገዳ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲነር ከማድረጉም በላይ ዓለም አቀፍ የአቅርቦት ሰንሰለት ላይ ከፍተኛ መስተጓጎል እየፈጠረ ይገኛል። ሁኔታው ካረገበ የዓለም ኢኮኖሚ የከፋ ጉዳት ሊገጥመው እንደሚችልም ስጋቶች እየጨመሩ ይገኛሉ። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ በዘንድሮ ምርጫ የብልጽግና ፓርቲን በመወከል እንደሚወዳደር ታወቀ። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ በዘንድሮ ዓመት በሚካሄደው 7ኛው ሀገራዊ ምርጫ ላይ እንደሚሳተፍ ታውቋል። ካሙዙ የካ ክፍለ ከተማን በመወከል ለአዲስ አበባ ምክር ቤት እንደሚወዳደር ተገልጿል። ገዢው ብልጽግና ፓርቲን የተቀላቀለው ካሙዙ በማህበራዊ ገጹ በሚያስተላልፋቸው መልእክቶች ጠቅላይ ሚኒስትር አብይ አህመድን በማድነቅና በማወደስ ይታወቃል። በተመሳሳይ ሁኔታ በዚሁ ክፍለ ከተማ ብልጽግና ፓርቲን በመወከል ለአዲስ አበባ ምክር ቤት በእጩነት የቀረበችው ጋዜጠኛ በሻቱ ለማርያም ናት። ጋዜጠኛ በሻቱ ለኢቢሲ መዝናኛ ቻናል የመዝናኛ ፕሮግራሞች በመምራት ረዘም ላለ ጊዜ አገልግላለች። በተጨማሪም በአፋን ኦሮሞ የተሰሩ የኪነ ጥበብ ውጤቶችን በማወዳደር ሽልማት የሚያበረክተው የኦዳ ሽልማት መስራች መሆኗም ይታወቃል። የኢትዮጵያ ፌዴራል መንግስት በትግራይ ክልል የሚገኙ የመከላከያ ሰራዊት ካምፖችን ለመቆጣጠር ሰራዊት ወደ ክልሉ እንደሚያሰማራ ለክልሉ አመራሮች ማሳወቁን አፍሪካን ኮንፊደንሻል ዘገበ። ይህ የፌዴራል መንግስት እንቅስቃሴ በአፍሪካ ቀንድ ላይ ከፍተኛ የፖለቲካና የጸጥታ ለውጥ ሊያስከትል እንደሚችል በዘገባው ተተንትነዋል። ይሁን እንጂ የፌዴራል መንግስቱ ሰራዊቱ ወደ ትግራይ የማስገባት ፍላጎት እንደሌለው ለክልሉ አመራሮች ቢያሳውቅም የክልሉ አመራሮች ፈቃደኛ አልሆኑም ብሏል ዘገባው። አፍሪካን ኮንፊደንሻል ይህንን ቢልም የትግራይ ክልል ምክትል ርዕሰ መስተዳድር አቶ አማኑኤል አሰፋ ግን ይህንን መረጃ ከሪዮት ሚዲያ ጋር በነበራቸው ቆይታ አስተባብለው እንደነበረ ይታወሳል። እስካሁን ድረስ ከፌዴራል መንግስቱ የቀረበ ምንም አይነት ጥያቄ የለም ሲሉ በግልጽ ተናግረው ነበር። ዘገባው አያይዞም የፌዴራል መንግስቱና በትግራይ ክልል የሚንቀሳቀሱ የፖለቲካ ኃይሎች በትብብር በመስራት የክልሉን የጸጥታ ሁኔታ ለማረጋጋትና የጊዜያዊ አስተዳደሩን ስራ ለማጠናከር ጥረት ሊያደርጉ እንደሚችሉም ተጠቁሟል። የጸጥታ ስራውን በዋናነት የትግራይ ሰላማዊ ኃይሎች እንዲረከቡ የሚደረግበትን ሁኔታ በትንታኔ ተመላክቷል። ይህ በእንዲህ እንዳለ በትግራይ ወጣቶች ዘንድ አዲስ አበባን ጨምሮ ወደ ተለያዩ አካባቢዎች የመሰደድ ሁኔታ መታየቱን፣ በህዝቡ ዘንድ የጦርነት ፍላጎት አለመኖሩን ወይም ከሂደቱ ራስን የማግለል ዝንባሌ እንዳለ አፍሪካን ኮንፊደንሻል ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር የኢራን ባለስልጣን የሀገሪቱ መንፈሳዊ መሪ እንዲሆን ጠይቀውኛል ሲሉ በድፍረት ተናገሩ። ትራምፕ ጥያቄውን አመሰግናለሁ ግን አልፈልገውም በማለት ውድቅ ማድረጋቸውን ገልጸዋል። እንደ ትራምፕ ገለጻ የኢራን መሪዎች ከአሜሪካ ጋር ስምምነት ለማድረግ ቢፈልጉም የገዛ ህዝባቸውንና የአሜሪካ ጥቃት በመፍራት በይፋ ለመናገር ተቸግረዋል ብለዋል። ይሁን እንጂ የኢራን ወገን ከዋሽንግተን ጋር ድርድር እያደረግን አይደለም በማለት የትራምፕ ንግግር አስተባብለዋል። ይህ በእንዲህ እንዳለ አሜሪካ ወደ መካከለኛ ምስራቅ ተጨማሪ ወታደሮችን ለመላክ እያሰበች መሆኑንና በትራምፕ አስተዳደር ውስጥ በጉዳዩ ላይ ከፍተኛ ክርክር መኖሩን እየተነገረ ይገኛል። የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የነበሩትን አሊሬዛ ታንጋሲሪን እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠር የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን መግደሏን አስታወቀች። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለት ከሰዋል። ሚኒስትሩም ጨምረው ከዋና አዛዦች ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት መገደላቸውን አመልክተዋል። ግድያውን በተመለከተ እስራኤል እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። አሊሬዛ ታንግስሪ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን የተሾመው እንደ አውሮፓውያን አቆጣጠር በ2018 ነበር። ከዛ በፊት እንደ አውሮፓውያን አቆጣጠር በ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆን አገልግለዋል። እርሳቸው እንደሚገለገሉበት የሚገልጽ የኤክስ አካውንታቸው እንደ አውሮፓውያን አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙበት ነበር። በዚህ የኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜ አጋርተዋል። በዚህ ገጽ ላይ ኢራን ላይ ጥቃት ከሚፈጸሙት ጋር ግንኙነት ያለው ማንኛውንም መርከብ የማለፍ መብት የለውም የሚል መልእክት ሰፍሯል። ታንግስሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲል በአሜሪካና በእስራኤል ላይ ብዙ መግለጫዎችን ሰጥተዋል። እንደ አውሮፓውያን አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ ባህር ወሽመጥን እንደሚዘጉ ዝተው ነበር። አልቱራ የተባለች የቱርክ ነዳጅ ጫኝ መርከብ በድሮን ተመታች።
አልትራ የተሰኘችው የቱርክ የነዳጅ ጫኝ መርከብ በኢስታንቡል ቦስፈረስ ወሽመጥ አቅራቢያ በድሮን ጥቃት እንደተፈጸመበት ተዘግቧል። የቱርክ ኤንቲቪ ጣቢያ እንደገለጸው ጥቃቱ የደረሰው መርከቧ ከቦስፈረስ ወሽመጥ 28 ኪሎ ሜትር ርቀት ላይ ያለች ነው። ጥቃቱ ተከትሎ በመርከቧ ላይ የነበረው 27 ሰራተኞች በሙሉ ደህንነታቸው የተጠበቀ መሆኑንና ምንም አይነት የህይወት መጥፋት እንዳልደረሰ ዘገባው አመላክቷል። ስለ ጥቃቱ መንስኤም ሆነ ከጀርባው ስላለው አካል እስካሁን በዝርዝር የተገለጸ ነገር የለም። በጅቡቲ ባህር ዳርቻ አቅራቢያ ከትናንት በስቲያ በሰጠመች ጀልባ ውስጥ ከነበሩ ስደተኞች 9 መሞታቸውን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት አስታወቀ። ድርጅቱ እንዳለው ሌሎች 45 ስደተኞች ደግሞ ይኖሩ ይሞቱ አልታወቀም። አደጋው የደረሰው ከትናንት በስቲያ መጋቢት 15 ቀን 2018 ዓ.ም ሌሊት ጅቡቲ ከምትገኘው ኦቦክ ከተባለችው ትንሽ ከተማ በስተሰሜን ባለ የባህር ዳርቻ መሆኑን IOM አስታውቋል። ጀልባዋ 320 ሰዎችን አሳፍራ ነበር። በፈረንሳይ ዜና አገልግሎት ዘገባ መሰረት የምስራቅ መስመር በሚባለው በዚህ የፍልሰት መንገድ ከሚሰደዱት አብዛኛዎቹ ከኢትዮጵያ የሚመጡ ናቸው። በዚህ መስመር በጎርጎሮሳውያኑ 2024 ዓ.ም የ922 ስደተኞች ሕይወት አልፏል። ይህም እስከዛሬ ከተመዘገቡት ሞት ከፍተኛ ተብሏል።